የአዋሽ ባንክ 2026 የዓለም ዋንጫ የፍጻሜ ተፋላሚ ቡድኖች አሁን ሙሉ ለሙሉ ታውቋል። እንግሊዝ በማራዶናም በሜሲም ጊዜ አርጀንቲናን ማሸነፍ አልቻለች። ዓለም ዋንጫ ከእግር ኳሱም በላይ የሆኑ እንደ ትላንትናው አይነት ጨዋታ በእጅጉ ያስፈልጋት ነበረ። በነገራችን ላይ ዓለም ዋንጫ ተሳታፊ ሀገራት ቁጥራቸው 48 መድረሱን ተከትሎ በጨዋታ ጥራት ዙሪያ በርካታ ነገሮች ይነገሩ ነበር። በተለይ ደግሞ አንዳንድ ጊዜ በጨዋታው መጀመሪያ ይሄ 2026 የሜክሲኮ የካናዳና አሜሪካ ያዘጋጁት በጋራ የዓለም ዋንጫ ላይ በርካታ ጎሎች አልፎ አልፎ መቆጠራቸውን ተከትሎ የጨዋታው ጥራት ይሄ ነገር ወዴት ሊያመራ ይችላል ተብሎ ነበር። ከሩብ ፍጻሜ በኋላ ግን እያየናቸው ያሉት ጨዋታዎች በእውነት ላስጨራሽ እንደነበሩ መናገር ይቻላል። የትላንትናው ግን ከእግር ኳስም በላይ ነው። እግር ኳስ አንዳንዴ በእንደዚህ አይነት ስሜት 90 ደቂቃው የእግር ኳስ መጫወቻ ሜዳ ሳይሆን የፎክላንድ ደሴት ጦርነት እስኪመስል ድረስ በእልህ የታጀበ 90 ደቂቃ ሙሉ ባልሸነፍ ባይነት የሄደን ጨዋታ አይተናል። ገና ከጨዋታው በፊት የአርጀንቲና ተጫዋቾች ባንድ ላይ ሆነው እየዘመሩ በቪዲዮ ቀርጸው ያስተላለፉት መልእክት ጨዋታው ከጨዋታም በላይ ሊሆን እንደሚችል መገመት የሚያስችል ነበረ። ሁሉም ደግሞ ይህንን ጨዋታ በታላቅ ጉጉት በአንድ ወይም በሌላው ምክንያት ሲጠብቀው ነበር። ገና የሁለቱ ሀገራት ብሔራዊ መዝሙር መዘመር ሲጀምር የአርጀንቲና ብሔራዊ ቡድን ተጫዋቾች አሰልጣኙን ጨምሮ ያሳዩት ስሜት የሆነ የሚፈነዳ ነገር እንዳለ የሚያሳይ ነበር። ጭሱም ይጨስ ነበር። እኛም አሽትተነው ነበረ። ጨዋታው እንደተጀመረ ጉሽሚያውና መገጫጨቱ ከደርቢም በላይ ከፍተኛ ስሜት ነበረው። ጨዋታው እየጋለ ሲመጣ ነገሮች በሙሉ ተቀየሩ። የእንግሊዝ ብሔራዊ ቡድን ግብ ካገባ በኋላና 1-0 መምራት ከጀመረ በኋላ ጨዋታው መጨረስና መግደል በሚችልበት ሰዓት መከላከል ጀመረ። ያ ሁሉ ታለንት የያዘ ብሔራዊ ቡድን እንደ ትንሽ ቡድን ለመከላከል በሩን ሲዘጋ በእውነት ማየት በጣም አስገራሚ ነበር። ሻምፒዮኖችና በነገራችን ላይ አሸናፊ ቡድኖች ጨዋታን የሚገሉ እንጂ የሚደበቁ አይደለም ተብሎላቸዋል። ታዲያ ትላንትና ያየነው ስፔንን ያየ ከፈረንሳይ ብሔራዊ ቡድን ጋር ያውም የፈረንሳይ ብሔራዊ ቡድን ለዋንጫው ከፍተኛ ግምት በተሰጣቸው ውብና ማራኪ እንቅስቃሴ በሚያደርጉ ልዩ ተጫዋቾች ተሰጥኦ ባላቸው ተጫዋቾች የተገነባ ነው። የፊት መስመሩ ጎል ጨራሽ የጎል ማሽን ተጫዋቾችን የያዘ ነው። ታዲያ እነኚህ ተጫዋቾች የያዘ ከዓለም ዋንጫው መጀመር ጀምሮ ግምቶች ሁሉ ወደ ፈረንሳይ ባደሉበት ሁኔታ ላይ የስፔን ብሔራዊ ቡድን ገጥሞት ምን ማድረግ እንደሚገባው አንድ ጎል ማግባት እንዲያውም ፔናልቲው ያሜን ያማል ከዲኜ የጠለፈበት መንገድ ወይም እሱን ያስቀረበት መንገድ ለፔናልቲ አበቃም የሚል ጭቅጭቅ ነበር። በዚህ ግን አላበቁም። ስፔኖች ያቺን የፍጹም ቅጣት ምት ጎል ያስቆጥሩ እንጂ ሁለተኛውንም ጎል አግብተው ሌላ ተጨማሪ 3 እና 4 ለማግባት ሲሞክሩ የነበሩት እነሱ ናቸው። ጨዋታን ገዳይ የሚባለው ይሄ አይነት እንቅስቃሴ ነው። ኳስም በቁጥጥር ስር አውሎ አሁንም ወደ ተጋጣሚ ጎል እየሄዱ እንጂ አንድ ጎል ስላገቡ ብቻ ወደ ቀፏቸው ወደ ራሳቸው ሼል የሚገቡ ከሆነ 90 ደቂቃ ሙሉ ተከላክሎ ውጤት ይዞ የሚወጡ ቡድኖች በጥቂት አጋጣሚ ጥቂት እድሎች ሲኖራቸው ብቻ ነው በመጨረሻው ደቂቃ ላይ የሚመጡ እንደዚህ አይነት አሰቃቂ ሽንፈቶችን እንግሊዞች አስተናግደዋል። ይሄም ተገቢ እንደ ትልቅ የሀገር ብሔራዊ ቡድን ልምድ እንዳላቸው በተሰጥኦ የታጀቡ እንደሆኑ ብሔራዊ ቡድን ማንነታቸው ማሳየት አልቻሉም። እንደ ትንሽ ቡድን ነው ሲከላከሉ የነበሩት። አሰልጣኝ ቱዌልም በታክቲካቸው በተጫዋች ቅያሬያቸው በሚያስተላልፉት መልእክት ላይ ሁሉ ነገራቸው የተመሰቃቀለ ነበር ተብሎላቸዋል። ለሜሲ የሚጫወትበትን ነፃና ሰፊ ቦታ መስጠት በእግር ኳስ ራስን ማጥፋት ያህል እንደሆነ ይቆጠራል እየተባለ ነው። የሆነውም ደግሞ ያየነውም ደግሞ እንደዚሁ ነው። ልክ እንግሊዝ አንድ ጎል እንዳስቆጠሩ ከአውቶቡሱ ላይ ዘለው ወረዱ፣ መብራት አጠፉና ብለው ተኙ። ከዛ በኋላ ስራውን መስራት የጀመሩት አርጀንቲናውያን ነበሩ።
አርጀንቲና እጅግ ባማረ ሁኔታ እላስጨራሽ በሆነ ሁኔታ ከጎሎቹም በፊት የጎል ፖል ይመልስባቸዋል። በግቡ አግዳሚ ታኮ ወደ ውጭ ይወጣል። በጭንቅላት ገጭተው ግብ ጠባቂው ፒክፎርድ ከመሬት ለመሬት እንደ እባብ እንደ እንሽላሊት ተስቦ ኳሷን ማውጣት ይቀጥላል። በርካታ ሙከራዎችን ካደረጉ በኋላ ሊዮ ሜሲ በሚሰጣቸው መርዛማ ገዳይ ፓሶች 2 ጎሎችን አስቆጥረው ማሸነፍ ችሏል። ያ ኳስ ታዲያ እነኚህ ውጤቶች ለእንግሊዝ ብሔራዊ ቡድን በማራዶናም ጊዜ በሊዮ ሜሲ ጊዜ፣ በነገራችን ላይ ሊዮኔል ሜሲ እንግሊዞችን ገጥሞ አያውቅም። እንግሊዞችም ከሜሲ ብሔራዊ ቡድን ከያዘው የአርጀንቲና ብሔራዊ ቡድን ጋር በሜሲ ዘመን አልተጫወቱም ነበር። የሜሲን ምታታዊ እግር፣ የሜሲን ማንነት፣ ሊዮ ማን እንደሆነ ያዩበትን ጨዋታ ግን እነሆ 90 ደቂቃ ዓለም ሲጨነቅ አርጀንቲናውያን በቦነስ አይረስ ታድመው አንድ ላይ ሆነው ትንፋሽ መተንፈሽ እስኪያቅታቸው ድረስ ጸጥ ሲሉ፣ እሱ ግን አልተጨነቀም ነበር። ምክንያቱም ትንሽ ሰከንድ ካገኘ ዓለምን ሊለውጥ ውጤትን ሊለውጥ የሚችል ኬሚስትሪ እንዳለው ያቅ ነበር። ያንን ነው የተጠቀመው፣ ያንን ነው ያደረገው። ጎሎቹ ተቆጠሩ። የአርጀንቲና ብሔራዊ ቡድን አለፈ። እንግሊዞች በእውነት የግብፅ ብሔራዊ ቡድን ከአርጀንቲና ጋር ያደረገውን ሩውን መፈጸም አልቻሉም። የአርጀንቲና ብሔራዊ ቡድን የማይሰበርና የማይታጠፍ ጠንካራ መንፈስ ያላቸው የካምባክ ኪንጎች ናቸው። እንኳን 1-0 2-0 በሩብ ፍጻሜ በግብፅ ተመርተው እጅ የማይሰጡ ባለ ጠንካራ መንፈስ ባለቤት ናቸው። የአርጀንቲና ደጋፊዎች መዝሙር እንግሊዝ ጋር ያላቸውን ቁርሾ የሚያሳብቅ ነበር። በስታዲየሙ ሞቅ ባለ ስሜት ባንድ ላይ የሚዘምሩበት፣ በስቴዲየሙ ያሉ በሙሉ አይተዋቸዋል። በቲቪ ተከታተሉም ይህንኑ ሰምተዋቸዋል። ይህ የተጀመረው ግን ገና የስዊዘርላንድ ብሔራዊ ቡድንን አሸንፈው ግማሽ ፍጻሜ እንደገቡ ነው። ለማልቪናስ፣ ይሄ ማለት የፎክላንድ ደሴቶችን አርጀንቲናውያን የሚጠሩበት ስያሜ ነው። እነኚህ የፎክላንድ ደሴቶች በደቡብ አትላንቲክ ውቅያኖስ የሚገኙ ደሴቶች ናቸው። ከአርጀንቲና በ500 ኪሎ ሜትር ርቀት ላይ ይገኛሉ። ደሴቶቹ አርጀንቲናዋን ማልቪስ ብለው ይጠሯቸዋል። አርጀንቲና ታዲያ የራሷ መሆኗን ትናገራለች። ኢስላስ ማልቬናስ ብላም ትጠራቸዋለች። በዚሁ የተነሳ ነው እንግዲህ ባለፉት በ1982 አርጀንቲናና እንግሊዝ ወደ ጦርነት ገብተው የነበሩበትን ሁኔታ ብዙዎቻችን አንረሳውም። ብዙም ደም ያፋሰሰ ጦርነት ነበር። ይህ ጦርነት የ1982 ጦርነት 907 ሰዎች ሞተውበታል። ታዲያ ከዚህ ውስጥ አርጀንቲናውያን 640 ናቸው ሕይወታቸው ያለፈው። 255 እንግሊዛውያን ሕይወታቸው አልፏል በዚህ ጦርነት። በነገራችን ላይ ይህ ጦርነት ለመጠናቀቅ 74 ቀናት ፈጅቷል፣ ከ2 ወር በላይ። ታዲያ በመጨረሻ እንግሊዝ ጦርነቱን በድል ተወጥታ ፎክላንድን የባህር ማዶ ግዛቷ አድርጋ መቀጠሏን አውጃለች። ታዲያ የአርጀንቲና ብሔራዊ ቡድን ጨዋታው እንዳለቀ ማልቪንሴኛ ናት፣ ላስ ማልቪናስ ሶን አርጀንቲናስ እያሉ ይዘምሩ ነበር። ይህንንም የሚያሳይ ደግሞ ትልቅ ባነር በትልቁ ይዘው ታይተዋል። ምናልባት የፊፋ ቅጣት ሊኖር እንደሚችልም እየተነገረ ነው። ታዲያ ፊፋ ቀጣቸው አልቀጣቸው እነሱ ይችን ቀን ይጠብቁ ነበር። ከደጋፊዎቻቸው ጋር ሆነው ፓር ላስ ማልቪናስ ሌፓር ኤል ዲያጎ እያሉ አንዱ ለቦታ ሌላው በግለሰብ ስም ሲዘምሩ ነበር። ዲያጎ የሚሉት ምርጥ ልጃቸውን ዲያጎ አርማንዶ ማራዶናን ነው። ማልቪስ ደግሞ ፎክላንድ ናት። ይሄ የመዝሙሩ ዋነኛ አዝማች ነው። በነገራችን ላይ ትላንት ከጨዋታው በኋላ የአርጀንቲና ብሔራዊ ቡድን ደጋፊዎች ከስቴዲየሙ ለአንድ ሰዓት ሳይወጡ ይህንኑ ፖር ላ ማልቪናስ ሌፖር ኤል ዲያጎ አርማንዶ ማራዶና ማልቪስን እያነሱ ደሴታቸውን የኛ ናት እያሉ ዲያጎ አርማንዶ ማራዶናን ደግሞ እያስታወሱ ቆይቷል። በነገራችን ላይ የማራዶናን ስም ሲነሳና ይህን መዝሙር ስንዘምር ለዛሬው ውጤት እንድንበቃ ስሜታችንን ከፍ አድርጎታል ይላሉ የአርጀንቲና ብሔራዊ ቡድን ተጫዋቾች። ፓር ማልቪናስ ፓር ዲያጎ። በእርግጥም በአሁኑ ሰዓት በፎክላንድ ደሴት ለሞቱት የአርጀንቲና ወታደሮች
የሚሊቴሪ ሄልሜት ባለብረት ቆብ በእንጨት ላይ ተሰክቶ ለማስታወሻ ቆሞላቸዋል። ለሞቱት 640 አርጀንቲናውያን ለማስታወሻ ቆሞላቸዋል። ሄልሜቱ ነው አጠር ያለች አጣና ነገር ተቀምጣ የብረት ቆቡ እዛ ላይ ተቀምጣለች። 4 ሄልሜቶችም መሬት ላይ ተቀምጠው ይገኛሉ። እነኚህ በፎክላንድ ነው ለማስታወስ የተደረገ ጥረት ነው። ታዲያ ለሐውልት ሳይቆምላቸው ይህን ሄልሜት አቆመው ልባቸውን በዛው አድርገውታል። ሄልሜቶቹ ብቻ ሳይሆኑ አሁን የአርጀንቲናውያንም ተስፋ ፎክላንድ ላይ እንደተቀመጠ የሚያሳይ ነው። በአጠቃላይ ከጨዋታም በላይ የነበረው የእንግሊዝና የአርጀንቲና ጨዋታ በመጨረሻው 7 ደቂቃዎች ተጠናቀቀ። 7 ደቂቃ እንግሊዝን የሚያህል ታላቅ በእግር ኳስ ተሰጥኦ ያላቸው ኦፍኮርስ የአሰልጣኝ ቱዌልም ችግር አለበት በተባለበት በዚህ አቀያየር ስልት ውስጥ ገብተው እንደ ትንሽ ሀገር ራሳቸው ወደ ቀፎ ከተው ሲከላከሉ ቆይተው ከአንድ ጎል በኋላ በመጨረሻ በ7 ደቂቃ ምታታዊ የአርጀንቲና ጨዋታ ድል ተነስተው እነሆ ከረጅም ዓመት በኋላ የጠበቁትን የፍጻሜ ጨዋታ ላይ ሳይሳተፉ የጁላይ 19ን የሜት ላይፍ የኒው ጀርሲ የኒውዮርክ ቲኬትን መቁረጥ ሳይችሉ ቀርተዋል። እንግሊዝ ሁለተኛው 45 በተጀመረ በ10 ደቂቃ ነበር እንግዲህ ቀድማ በአንቶኒ ጎርዶን አማካኝነት ማስቆጠር የቻለችው። ግን ደግሞ አርጀንቲና በ85 በቼልሲው ኤንዞ ፈርናንዴስ ኤንዞ ምን ያህል እልህኛ ምን ያህል ከዛ በፊትም በርካታ ሙከራዎችን ያደረገ ተጫዋች እንደነበረ እየተመለከትነው እንገኛለን። አሁንም ከቼልሲ ወደ ሪያል ማድሪድ ለመሄድ ጥረት እያደረገ ነው። ግን ደግሞ አዲሱ የቼልሲ አሰልጣኝ በዛው እንዲቆይ እንደሚፈልጉ በይፋ ገልጸዋል። ታዲያ አርጀንቲና በ85ኛው ደቂቃ በቼልሲው ኤንዞ ፈርናንዴስ እንደዚሁም በ92ኛው በሉታሮ ማርቲኔዝ የጭንቅላት ግብ 2-1 አሸንፈው አልፈዋል። በተከታታይ በኳታሩ ፈረንሳይን አሸንፈው ዋንጫ ማንሳታቸው አይዘነጋም። እነሆ በተከታታይ ለሁለተኛ ጊዜ ለፍጻሜ ደርሷል። የሚገጥሙት ደግሞ ጥበበኞቹን የስፔን ብሔራዊ ቡድን ተጫዋቾች ናቸው። ሜሲ ያውቃቸዋል። እዛው ባርሳ ነው፣ እዛው ካታላን ነው እንደ ጡጦ እግር ኳስን ጠብቶ ያደገው። ስለዚህ ምናልባት የሜሲ ምትሃትም በዚህ እንደገና ደግሞ ያማል በዛኛው ሳይድ እጅግ ብርቱ ፈተና ይጠብቃቸዋል። ለማንኛውም ለፍጻሜ ደርሷል። ሁለቱንም ደግሞ ጎሎች ጎል እንዲሆኑ የሚያስችለውን እጅግ የተመጠኑ ፓሶች ቀና ብሎ እያየ ቦታቸውን አይቶ በተከላካዮች አናት ላይ ጣል ጠብ እንደ ነጥብ የሚያደርግላቸው ሊዮ ነበር። የ39 ዓመቱ ሊዮኔል መሲ የዓለም ዋንጫ እንግዲህ እያለቀ እየተጠናቀቀ ለመጠናቀቅ 2 ጨዋታ ርቀት ላይ ይገኛል። ቅዳሜ ለደረጃ ፈረንሳይና እንግሊዝ ይጫወታሉ። በዚህ ጨዋታ ብዙ ትርፍ ብዙም ኪሳራ የለውም። ግን ደግሞ እንግሊዞችም ያላሰለፏቸውን ፈረንሳዮችም እንደዚሁ ቤንች ላይ በምድብም በጥሎ ማለፍም ጨዋታ ይዘዋቸው የነበሩትን ተጫዋቾች ለማሰለፍ እድሉ ይኖራቸዋል ተብሎ ይጠበቃል። ምናልባት በወርቅ ጫማው ዙሪያ ላይ ኪሊያን ኤምባፔ ተሰልፎ ሊገባ አንበላቸው ነው ተሰልፎ ሊገባ የሚችልበት እድል አለ። ይህም የሚሆነው ጎሉን ከ8 ወደ 9 አይካለ ወደ 10 ለመለወጥና የወርቅ ጫማውን ጎልደን ቡትሱን በኳታሩ የዓለም ዋንጫ 8 ጎሎችን አስቆጥሮ ማጥለቁ አይዘነጋም። እነሆ አሁን ሊዮ የእሁድ ጨዋታ አለው፣ ቅዳሜ ኤምባፔ አለው። 8 አላቸው። የወርቅ ጫማውን አይካፈሉትም። ግራ እግሩን ለኤምባፔ ቀኝ እግሩን ለሜሲ የሚሰጥ ሕግ የለም። እኩል ሊያካፍሏቸው ይችላሉ። አሊያም ሜሲ በመጨረሻው ሰዓት አንድ መታታዊ እግሩን ተጠቅሞ የወርቅ ጫማውንም የወርቅ ዋንጫውንም ይዞ ሊወጣ ይችላል። ታዲያ ኪሊያን ቅዳሜ ሊገባ ይችላል። እንግዲህ እነኚህ እንጥፍጣፊ ደረጃ ካልሆነ የነሐስ ሜዳሊያ ብዙም ትርጉም የሚሰጠው አንዳንዴም የሚዘለሉ የጨዋታ ሂደት ነው። ቅዳሜ ታዲያ ለደረጃ ፈረንሳይና እንግሊዝ ይጫወታሉ። እሁድ ጁላይ 19 በሜት ላይፍ በኒውዮርክ ኒው ጀርሲ ስታዲየም የዓለም ዋንጫ ፍጻሜ ጁላይ 19 እሁድ ዕለት ኒውዮርክ ላይ ይጠናቀቃል። እዚህ በአሜሪካ ከተለያዩ የዓለማችን ክፍል የመጡ የኳስ አፍቃሪዎች የአትላንታውን የሜርሲሳይድ የአርጀንቲናና የእንግሊዝ ጨዋታን ያዩበት መንገድ በእውነት እጅግ ልዩ ነበር። የአሜሪካው ተባባሪ አዘጋጃችን ታምሮ አለሙ ባልደረባችን ታምሮ አለሙ በግልጽ የአርጀንቲና ደጋፊ መሆኑን ሲገልጽ የቆየ ነው። የአደባባይ ሚስጥር ነው። በተለይ ታሜ ለሜሲ ልዩ ፍቅር አለው። ታዲያ ምን ሆነ? ትላንትና አርጀንቲና ስትመራ ተጨንቆ ነበረ። በሜሲ 2 አሲስቶች
ጎሎቹ ሲቆጠሩ በደስታ የጮኸው ጩኸት በዴሲብል አለካ ነው፣ ግን ደግሞ ድምፁ እስካሁን ድረስ እንደተዘጋለ። በመጀመሪያ ድባቡ ልዩ ነው። የተለያዩ ቦታዎች ላይ የእንግሊዝ ደጋፊዎች ነበሩ። እንግሊዝ ስታገባ የተጮኸው ጩኸት የአርጀንቲና ብሔራዊ ቡድን ደጋፊዎች የሉም እንዴስ ብለን ዞር ብለን ስናይ እንዳለ የአርጀንቲና ማሊያ የለበሱ ደግሞ በርካቶች አሉ። ገና ሊዮኔል ሜሲ ለማሟሟቅ ወደ ሜዳ ሲገቡ ነበረ የአርጀንቲና ደጋፊዎችም እንደዚሁ መጮህ የጀመሩት። በኋላ ላይ ግን አርጀንቲናዎች አከታትለው በ7 ደቂቃ 2 ጎሎችን ሲያስቆጥሩ እንደገና ያ መድረክ፣ ያ ቦታ፣ ያ ድባብ ልዩ ነበረ። እግር ኳስ እንዲህ ነው። ዓለም አቀፍ ቋንቋ የሚዘመርለት በአንድ ቦታ ላይ ልዩ ስሜት የሚስተጋባበት ነው። ታዲያ ታሜም ሜሲን ሲያይ ረጅም ጊዜ የተቆጠረ ነው። ትላንት ታዲያ እጅግ ላቅ ባለ ድምፅ፣ ላቅ ባለ ጩኸት ደስታውን ገልጿል። ድምፁም ተዘግቷል። ምናልባት እድሉ ካለን ታሜንም አብረን ይዘነው እንቀርባለን በቀጣይ ፕሮግራሞቻችን። እግር ኳስ እንዲህ ነው። እግር ኳስ ስሜት ነው። የሚወዱት የሚደሰቱበት። የነገ ሰው ይበለን። ቺርስ ብለን እንሰነባበታለን። ቺርስ። የአዋሽ ባንክም ለዓለም ዋንጫው ክብር ቺርስ ብሏቸዋል። እኛም ቺርስ እንበላችሁ። ለአርጀንቲና በድል ለተወጣችው ሄልሜቷን በፎክላንድ ደሴት ለሞቱት ወታደሮች ለተከለችው አርጀንቲና ቺርስ እንላለን። ቺርስ።